ጓና ደረሰን ሰላም ጤና ይስጥልን ክቡራትና ክቡራን ወደ ኢትዮጵያውያን ተመልካቾቻችን እንኳን ለብርሃነ ትንሣኤው በሰላም በጤና አደረሳችሁ እንላለን ከፋና ሚዲያ ኮርፖሬሽን የበዓል መሰናዶቻችንን ከዚሁ ከስቱዲዮ ወደ እናንተ ያሻገርን ቆይታ ያደረግን ነው የምንገኘው የተለያዩ ጉዳዮችን አሁንም እናደርሳችኋለን እስቲ ከእንግዶች ጋር ደግሞ ቆይታ እናድርግ ፋሲካ ተለምዶ ሁሌም እሁድ ይውላል እሁድ በኋላ ቁጥር ደግሞ ጧት ማለዳ ላይ አንድ ተወዳጅ የቴሌቪዥን ፕሮግራም ነበር በርካቶቻችን አይተነዋል ትዝታችንም ሆኖ ተቀምጦ አሁን ድረስ ይገኛል የዚህ ፕሮግራም አዘጋጆች ቆይታ እናደርጋለን በበዓሉ ኮማንደር አበበ ሙሉጌታና ኢንስፔክተር ሰለሞን አምባቸው እንኳን ደህና መጣችሁ እንኳን ደህና ቆያችሁ እንኳን አደረሳችሁ እንኳን አብሮ አደረሰን እንግዲህ በበዓሉ ዕለት ነው የምንገኘው አይደል ስለዚህ እንደው ቁርሰን እንጀምር ኦፍ ኮርስ በዓሉም ነው አዎ ግዴታ ስለዚህ ማን በታለ እንዴ ምን ጥያቄ ቆያው በጋራ ነው የሚሆነው ኦፍ ኮርስ እንግዲህ እናጨበጭባለን አዎ መጀመሪያ ያስ አንተም ነሽ ከቁጥር ሳያጎል አንዴ ተሰባስበን ማዶ ተባርኩ እናመሰግናለን አረፍናለን ስፋና ተነሳ ዛው ዘንጦ ሴቷን ተሽከርክራ እኔ በስ ከሚወድ እንግዲህ እሺ ባህል ውስጥ እንዴት ነው ተጀመረ አይደል እንግዲህ በዓል ሲመጣ ሁሉ ጊዜ የፖሊስ ፕሮግራምን ሁሉም ጓጉቶ ጠብቆ የሚመለከተው የሚያየው ነበር የፖሊስ ፕሮግራምን ደግሞ ካስታወስን ብዙ ትዝታዎች አሉ እንግዶቻችሁ ሸራተን መድረክ ላይ አዝናንታችሁ አስጫውታችሁ አለፈ ሲልም ደግሞ ድሬዳዋ ላይ ጭምር ከበድ ያለ ሀዘን ስሜትን የለወጠ ጉዳይ ነበር እስቲ በዚህ እንጀምር አዎ ድሬዳዋ መቼም የሚረሳ አይደለም ለዛ ጊዜ ብቻ ሳይሆን መቼም ቢሆን ያደጋ ታሪክ ሆኖ ተቀምጧል አደጋው ሲታሰብ የደረሰው ልቂት አብሮ ይነሳል ያ ደግሞ ወደ መዝናኛው ሲመጣ ደግሞ በዛ ወሳኝ ቦታ ላይ የተለየ ፕሮግራም ስለሰራን እኛም ያ ወቅት ለኛም ትዝታ ሆኖ ታሪክ ሆኖ ተቀምጧል ዝርዝር ነገሮችን ደግሞ ሰለሞን ለተጨማሪው አዎ ለዝርዝር እንትን ነው መጀመሪያ ፖሊስ ቴሌቪዥን እና በተለይ ፋሲካ ተሰሰራለ አዎ ኖርማሊ የኛ ፕሮግራም ከተጀመረ ጊዜ ጀምሮ እሁድ ነው እሁድ 4:30 ላይ ነበር የሚጀምረው ፋሲካ ደግሞ ሁሉ ጊዜ እሁድ ነው እንደውም የበዓል ስራ መነሻው ከሱ ነው ለምን እኛ ብዙ ጊዜ ያው ሃርድ ኒውሶች አይደሉ የሚቀርቡት ብዙ ጊዜ ገደለው እንደዚህ ያደረገው ምናምን ስለሆነ እሁድን ሰው ቤት ስንገባ እንዴት ያን ድባብ አሁንኛ 4:30 ላይ ስንገባ ዶሮ ቀርቦ ቡና ቀርቦ ምናምን ነውና ይጨንቃል በዛ መንፈስ መግባትና የመጀመሪያው ፋሲካ ከመሆኑ በፊት አወራን እኛ ሰብሰብ ብለን እንዴት በዛ ሰዓት መጥረቢያ ምናምን ይዘን ሰው ቤት ከምንገባ ፋሲካ ነውና እስቲ ለየት ለማድረግ እንሞክር በሚል ነው የበዓል እና ብዙ ጊዜ ሌሎች በዓሎች ሊያመልጡን ይችላል ፋሲካ ግን አያመልጠን ስለዚህ እኛ በእድሜያችን ከሰራናቸው በርካታ ፕሮግራሞች የፋሲካ ነገር ግዴታ ነው በቃ ሁሉ ጊዜ ፋሲካ በመጣጣር እናስበዋለን ብዙ ጊዜ መዝናኛ ፕሮግራም እንዲያምርልህ ከፈለክ መጀመሪያ አንተ ከመዝናናት ጀምር ነው የሚባለው ለአንተ የደበረህ ነገር ሶፊት ብታቀርቡ ይደብራል ስለዚህ ከኖርማል ኮንቴንት ወጣ ማለት ነው ያለብህ እና እኛ ሁሉ ጊዜ ቀለል ያለ ነገር ሆኖ ስናወራም ስንነጋገርም አመት ባል ፕሮፖዝ ስናደርግ ራሱ ይሄ ጂያወጣ ምናምን የስብሰባ አይነት ነገር አይደለም ዘና ብለን ቡናም ሻይም እየተጣን ዘና ብለን ነው የምናወራው ስለዚህ በጣም የተሳካ
የሚሆነው ለዛ ነውና እኛ ብዙ ጊዜ አንደኛ የፕሮግራሙ ክብር አለ ፕሮግራም ፖሊስ ፕሮግራም የሚለው ራሱ በአንድ ወቅት በተመልካች አስተያየት ፈርስት የተቀመጠ ቴሌቪዥን ፕሮግራም አሁንም አለ በነገር ላይ ፕሮግራሙ ስለዚህ ያን ፕሮግራም የሚመጥን ነገር ነው መስራት ያለብን ከሚል ነውና እኛ ጠይቀናቸው እንቢያሉን እስካሁን አላጋጠሙንም አርቲስቶች በል እንደውም አንዳንድ ጊዜ ራሳቸውን የማሳያና የማስተዋወቂያ ፕሮግራም አድርገው ስለሚጠብቁት እኛ በተቻለ መጠን ሴሌክቲቭ ነን አንዳንድ ጊዜ ቁጭ ብለን ከሚሞሪያችን ስናያቸው ራሳቸው መሬት ተመልካቾች ሆኑ ሰዎች በጣም ትልልቅ ሰዎች እና ደስ ይለናል አቤ መስራት አቅቶን ነበር በሳቅ ዋው አቅቶኝ ነበር በጣም በቃ ተቸገረ በጣም አይከን ሆነ እንደ ባይዘው እሱ ፕሮግራም እኮ የተወሰነው ነው አየር ላይ የወጣው እንጂ ሰለሞን ነበር ዳይሬክተር ሆኖ እሱ ነበርና በጣም ረጅም ነው ኢንተርቪው ራሱ ታስታውሳለህ ረጅሙ ሰዓት በእኔ ሳቅ ነው ያለቀው ማለት ይቻላልና በጣም ኤዲት ተደርጎ መውጣት አለበት ተባለ ነው እንጂ ኦልሞስት 2 ሰዓት ያህል ነው እዛ የቆየነው አልቻልኩም እኔ በጣም ነው የሚያስቀኝ በተፈጥሮ እንዲሁም ሰላምታውም ያስቀኛል ፍልፍሉ አሁን ደግሞ እንዳዲስ ስለወጣ ልዩ ሆነ አና እያቋረጥን ነበር ምክንያቱም ሳቁ እዛውስ ገብቶ ምን ያህል ሰዓት እንደሚወስድብህ አስብና በኤዲቲንግ ነው እንትን ያለው ያው ስትረካ ነው እንግዲህ የዛው ውጤት አይደለም መምረጣችን እነሱ ማምጣታችን ማለት ዲያሎጉም ያማረ ነገር ሲመጣ ያስቃል ልጁም በተፈጥሮ አስቂ ነው ተፈጥሮ በራሱ እንደዛ አቋርጫለሁ ብዙ አቋርጬ እንግዲህ ሰለሞን ኤዲቲንግ ላይ ሳይቸገረታል በነገር እንደዚህ አይነት ነገር ማሳሳቅ አሁን እንደዚህ የሆነ ፈኒ የሆነ ነገር ከሆነ እኔ ላቤ ነው የምሰጠው እኔ እንደሱ አይነት ነገር አልችልም ብዙ ጊዜ አቤ መሳቅ ስለሚችል ሞር እኔ ከጀርባ ነኝ ያለሁትና ያን ጊዜ ፍልፍሉ ዱርጆቼ ደበደቡት ጊዜ ነበርና ከአሜሪካ እንደው በቃ እኔ አልቻልኩም ማለት ገና አዲስ ዲያስፖራ እና እንዴ ሲመቱኝ አለ ላይ ሆኜ መሬት እንዲል ድረሳ ናፈቀኛል መሬትና እየተቀባበሉ ለቀልድ አይደለም የሚያወራው ሲሪየስ ነው የሚያወራው እንደውም ስትስቅ አንዳንድ ጊዜ ለምን ይስቁብኛል አይነት ነገር ፊቱ ላይ ታሱ እየደረሰበት ነው የሚያወራው ስለዚህ እንደዚህ ነው አቤ ብዙ አሉ አሁን አርካይቮቹ ቢፈልጉ እኔ አመቻችና በቃ የሚያስቅ ምናምን ነገር ሲሆን አንድ ጊዜ ማረሳው ነገር ዓለሙ የስፖርት ጋዜጠኛ ነውና ደምሴ ዳምጤን ጎን ለጎን አድርጎ ምንም በቃ ለደቂቃ እንትን አልነበረም ለምን እዛ ቻይና ሄደው ያጋጠማቸው ነው ዓለሙን አንድ ቻይናዊት እንትና ሴኩሪቲ ናት የኛ አትሌት አሸንፋ አንተ ሲል በዚህ በለመደው በእንትን ዘሎ ሊገባ ሲል የሆነ ነገር አርጋው ሰው አፋፍሶ ምናም ወስዶት አልፎ ነው የነቃውና ደስ የሚሉ በጣም ብዙ ነበር የነሱ ገጠመኝማ ያው የበዓል ነው በዓል ላይ ነው ያነሳነው ከዚህ ሲሄዱ በጣም ኤክስፔንሲቭ ነው የሚል ነገር ተነግሯቸዋል እዛ ወጫችሁን አትችሉት ምናም ሲባሉ ከጓዳ የቆጣጠሯቸው ነገሮች አሉ በሶ ቆሎ ምናምንና ቆጣጥረው ያረፉበት አካባቢ አንድ ሰው ይጎላል አይ ሪሜምበር የት ሄደ ገሌ ምናም ሲባል ፍለጋ ሲሄዱ እሱ ዛጠግ ገብቶ በሶ ያሻል ይመታል ነው ይበጠብጣል ገና እንትን ለመጠጣት እንደዛ አይነት ገጠመኞች ስለነበሩ እንዴት ትችላለህ እንግዲህ ይታይ አሁን እዛ ሰው ሀገር ሄዶ በሶ ሲታይ አላዝናና በጣም ነው የሚያዝናና ካመጣት በኋላ ለኔም ስታነሳልኝ ያዝናና በጣም አዝናና አስቲል ያዝናናናል አንድ ጊዜ በጣም ማረሳ ያላወራውስ ነገር ትዝ አለኝ ጋይ ስብሐት ገብረ እግዚአብሔርን ኢንተርቪው ላደርግ ገብቼ ሸራተን ነው ዙንጉዶች አሉ ምናምን አሉና ተዘጋጅቼ እና አሁን እንደሰራው ኮንቲቲ ሰላም ጤና ይስጥልኝ ተከበራችሁ ተመልካቾቻችን የዛሬው እንግዳችን ታዋቂው ደራሲ ገጣሚ ጋዜጠኛ ምናምን አቶ ስብሐት ነጋ ናቸው አልኩኝ ከየት እንደመጣብኝ እኔ አላቅም እውነት እኔ አም ሶሪ እና ስብሐት ነጋ ናቸው ጋይ ስብሐት እንኳን ደህና መጣ ሲል ጋይ ስብሐት ቀረር ብሎ እንኳን ደህና ቆይ ምናምን ብሎ ማውራት ጀመረና ዳይሬክተሩ ከትከት ምናምን ምንድነው ምናምን ሲል ሳቸው ጋይ ስብሐት ገብረ እግዚአብሔር ናቸው አንተ ያልከው ስብሐት ነጋ ነው ወይኔ እኔ ደነገጥኩ ጋይ ስብሐት ተናደደ እሱ ስብሐት ነጋ ላለኝ አንተ ምን አገባ ቢለኝ እሱ ላለኝ
ተመችቶታል ይሲ ራሱን እንደ ጋይስ እንደ ስብሐት ነጋ ቆጥሯል ለምን አቋረጥከኝ ለምን ሊገለው አባይነህ ይባላል ኢትዮጵያ ቴሌቪዥን ዳይሬክተር ነው ለረጅም ሰዓት ሊረጋጋ አልቻለም እሱ ስብሐት ነጋ አላለኝ አንተ ማንነና ነው ስብሐት ገብረ እግዚአብሔር ምን አለበት ስብሐት ነጋው በቀጥልበት እና እንደዚህ ከተሆነ የሚቀሩ ነገሮችም ብዙ ነበሩና ኤኒዌይስ ተሳካ ነበር ፕሮግራማችን የአዳራሽ ድባቡ ምን ይመስል ነበር የሚለውንም ጭምር ለትውስታ እናስመልከታቸውና እንመለሳለን የፖሊስ ፕሮግራም ላይ ግን ወግጫታችን ግን ገና ነው ብዙ ገጠመኞች ይነሳሉ ስለዚህ ከተመኞቹንም ይወጋል ለአሁን ግን የበዓል መሰናዶቻቸው ምን ይመስላሉ የሚለውን ቀንጨብጨብ አድርገናል ታደሙልን ብለናል ውይ አቤ እንደምን ነገር አይደለም ተንበርክቼም ብነግር አይገባም ቡጢ ለሰጪው የሚባል ተወኝ ነገሩ ያወቁኝም አልመሰለኝም ለዛ ነው እንደ ጸቡ ከተፈጠረ በኋላ ክብብ ወደ 20 ምናምን ናቸው ከባውኝ እንግዲህ አንዱ በቦስ ቦጭ ሲያረግልኝ ዘመን መብዬ ልወድቅ ስል አንዱ ከስር ቀና እንዴ አረ መሬት ልንካተው ያው እንግዲህ በቅድሚያ እንደሚባለው እንግዲህ ለዋዜማው ሁላችንንም እንኳን አደረሰን እላለሁ ቴድሮስ እንደዚህ ቴድሮስ አላሉኝ እንደዚህ አይነት ዘፈን አለ ማን ነው ደግሞ የሚዘፍነው ምናምን አልኳቸው እናስጠይቃቸው አይ አንድ ልጅ ነው ስላንተ ዘፍኗል እስቲ ካሴቱን ፈልጉልኝ አይ ካሴቱን አናገኘው ማለት እንደ ተዳራ ላምናችሁ ይችላልውኝ አልኩኝ አይ ደውጣ ነው ካሴቱ አሉና በመሃል አመጡና ደም ኃይለ እንደ ዴታ አይነት ቢወደኝ ነው የምታያቸው ታዳሚዎች በርካታዎቹ ፖሊሶች ናቸው ፖሊስ ባለበት ሀገር በጋርድ ነው የምትንቀሳቀሰው ይባላል ይሄን ነገር እንዴት ነው የምታየው ሻለቃ አትሌት ጀግናው ኃይሌ ገብረስላሴ ለዓለማችን ትልቅ የሆነ ሰው ነው ሌሎችም እንደዚህ ብዙ ኢትዮጵያውያን አሉ በኢትዮጵያዊነታቸው በዓለም ላይ ዝናቸው ትልቅ የሆነ የኔ ዘፈን ደግሞ እስካሁን ወዝ አልተሻገረችምና እንግዲህ እሱ በነጻነት እየተንቀሳቀሰ ቴድሮስ በጋርድ መሄድበት ምክንያት ማይታየኝ ነገር ነው ክቡራት ተመልካቾቻችን ተመለስን ፍልፍሉም ቢሆን መሬት መንካት አልቻለም አየር ላይ ነው ሳይወደቅኩኝም ሲል ያነሱታል ለማንኛውም ግን የተለያዩ የፖሊስ ፕሮግራም ማስታወሻዎችን በበዓል ወቅት ላይ ተዘጋጁትን ተመለከትን እንደው ሰሌ ወደ አንተ ልምጣና የፖሊስ ፕሮግራም ወደ መጀመሪያው አካባቢ የሆነውን ጉዳይ ደግሞ ላንሳል ታገል ሰይፉ ከልደታ ይባላል ሀብቴ ምትኩ ከልደታ ይባላል ሰለሞን አምባቸው ከልደታ ፕሮግራም ተሰራለ ድምጽ ይሰማል ሰለሞን አምባቸው ግን አይታይም ቴሌቪዥን ጣቢያ ላይ ነው መሰራው ሰሌ አለው ይዛር ይታያለው ትላለ ቢፈልጉ የለም ግን እንደው እኔ መሆኔን ወቁልኝ ብለ እዚች ጋር አሳይ ደስ ይላል አሁን ለራሴ ሁሉ ያስቀኛል ማለት የነበረን ጉጉት ነው ያን ጊዜ በነገር ላይ እኛ አንደኛ የረዳን እናቤ አንድ ለናቷ ቴሌቪዥን ናት እንዴ አሁን ስትደብረው ወደዛ ጭው ማድረግ የለም ቁጭ ካልክ ኢትዮጵያ ቴሌቪዥን ነው የምታየው ስለዚህ እኛ የተከተልነው ለቴሌቪዥን ነው ሬዲዮ ላይ አንዳንድ ፓርቲሲፔት እናደርጋለን ከዛ ቴሌቪዥኑ ከተጀመረ በኋላ ያው በቃ ጉጉት አለ ወጣት ሆነ የቴሌቪዥን ጋዜጠኛ መባል በራሱ በጣም ቀላል አይደለም እኔ ቴሌቪዥን የገባሁት ብያለሁ ግን ማንንም አይን ምን በቃ ምን ፕሮግራም የመምራት እንትኑም አክሰሱ የለንም ሁለተኛ ኢንተርቪው ስናደርግ እንኳን አትታይም ትቆረጣለች ገና ናቸው ስለሚባል ማለት ነው እናኛም ፈልገዋለን መመሪያ ተሰጥቷቸዋል ካሜራማኖቹ ምናችንንም አያስገቡ መጨረሻ ላይ በቃ እዛ ልደታ ደግሞ ብሽሽቃል ልደታ ሰፈልጅ ከሆንክ ማአት ነው በቃ ከባድ ነው እዛ መኖር በራሱ ለምን ብሽሽቁን አትችልም እና አንተ የቴሌቪዥን ጋዜጠኛ ነኝ ትላለህ ዘረም የለም ዝም ብለህ ስታናፋ ነው አውቀ ነው ዋሽተህናል ምንም ብልም እንዴ ያለ ስለዚህ መጨረሻ ላይ ልጁን ለመንኩትና ካሜራማኑ በእናት ቢያንስ እዚህ ጋር አንድ ጠባሳ ነገር አለ እነሱ ያውቁታል ማለት ነው እነሱ ያውቁታል ታወቃልና ያው በደንብ አሳይቻቸዋል ለማንኛውም ቅድሚያ ማለት ዛሬ ታያላችሁ ዛሬ ታዩኛላችሁ እዚህ የፋሲካ ዝግጅት ይመስለኛል እና አስተሳስረውና
ከዛ እንደምንም አድርጌ ሰዓትም ምንም የለም እቺን እንደዚህ አድርጌ ጠባሳ ሳይሆን የሆነች ቅርጽ ነገር እና በቃ ተሰብስበን ቁጫል ያን ጊዜ ለምን ብሽሽቁን ስላልቻልኩት ማለት ነው ከዛ እነሱ ታያለው ስላቸው ባካል ነው መሰላቸው እና ባካል የታለ የኔ እጅ ነው ይው ተመልከቱ ወቁት ለዩት ዋላኮ ሲሰለች አሁን እንግዲህ አንተ አስበው ያን ጊዜ በቃ እጅህን እንኳን ማየት ቀላል በጣም ጉጉት አለን ምን አለ ከዛ ቀስ እያለ ትሾት ምናምን መግባት ጀመረ እንዴ ብልጭ ብላ ሳትበዛ ማለት ዶዙን እየጠበቁ ነው የሚሰጡ አለቆቹ እና ትንሽ ፊታችን ውልብ ከታው የምትወሰደው አለ አይደለም ደሞ በተቻለ መጥ ብልጭ ማለት ጀመርንና ከዛ በኋላ ተረጋግጠ በቃ አየር ላይ መዋልማ ስንጀምር ሁሉ እየጠየቅ እኮ መግባት እኔ ነኝ ለማለት እየጠየቅ ወደ ካም እዛ በኋላማ በቃ የለበስክባትን ልብስ እሁድ እቺን አረ ሰላም ተናስተልና አትቀይራትም እሁድ እሷን አርገ በአካባቢ እንድትታወቅ ነው ልብስ ከቀየርክ ትቀየራላ እንደው እቺን ስታነሳልኝ ሌላኛው ጉዳይ ትዝ ያለኝ ፕሮግራም ተሰራ መጨረሻ ላይ ሻምበል ግዛው ዳኜ ግን መጥቶ ይመለከታዋል የራሱን ምስል አንድ ወጃጃችሁ አስገባ ቴሌቪዥን በሚታይበት ሰዓት ግን እህቶቹን ለሌላም ሰው ነግሯል እታያለው ብሎ ነገር ግን ሻምበል ግዛው ዳኜ አፈሉን ገለባ ያድርግላቸውና ከመጡ በኋላ ተመልክተው እንዳለ እሱ ምስል በምን ቀየሩት ቀጥላብ አትንራስ አንተና ዳይሬክት ያስገባው ኤዲቲንግ እሱ ነበር ያስገባው ሰዓቱ ጓደኛዬ ነው በጣም ጓደኛዬ ነው እሱ ሊማር በጣም አሪፍ ጋዜጠኛ ነው በነገር ላይ የፋና ጋዜጠኛ የነበረ ነው ሙሉ የፋንታውን ይባላል በጣም እጅግ በጣም ከሚቆጩን ሚስ ካደረግናቸው ጋዜጠኞች የምር ነው ማወራ ማለት የሚያውቁት ልጆች ያውቁታልና እንደኛው አይነት ጉጉት ነበረው እሺ እና እኛ መግባት ጀመርን ማለት ግዛው ያው አጥር ለማለት አሜሪካ ሄዶ በነበረበት ሰዓት እኔና አቤ ማስተዋወቅ ጀመርንና በቃ ለበዓልም ለምንም ዘንተን በቃ ምንም ተቆጣጣሪ የለም ከዛ ካልገባው አለ ማለት ለከታዌ ማለት እኔም ደግሞ እንዲገባ ፈልጋለሁ እሱ ግዛው አልነበረን የሆነ የወንጀል ኬዝ ነው ተክትኬ እሱን ስዕል ማለት ነው በክሎዝ ሾት በዋይድ ሾት በምን ከትቼ በቃ አሁን አምልጠናል እሁድ ነው የምንጠብቀው ተባባልን ማለት እኛ ሄድን ካሴት አስረከበ ሻምበል አስችለው ይመጣል መጣና ካሴቱን አምጡ ምናምን ብሎ ኤዲተር ቁጭ አድርጎ ማየት ጀመረ ማለት ማየት ጀመረ እኛ እሱም ድግስ ነው ቤቱ እህቶቹን ጓደኞቹን አብሮ የተማሩትን ሁሉ ሰብስቦ ቁጭ ብሏል ሰበሰበ ቤቱ በቃ አልፏል እኮ ኦሬዲ ማለት ለሁድ እንግዲህ አርብ ካሴት ፈረመ ከሰጠ በቃ ገብቷል ነው ቅዳሜ ነው መተያዩ ከዛ ጀመረ እንግዲህ ቲሙ ጨምሮ በኋላ ሲነግረን ነው ቁጭ ብሎ ሲያይ የሱ ጉዳይ መጣ ከዛ እሱ ያለችበትን ታይም ያቃታል ፖሊሱ የታለ ሲሉት አሁን ስታገሱ ምናምን ሲል እሱ ያስገባበት ላይ በርሜል ሳፋ ምናምን ዘረፋ ነውና የተዘረፉ ሳፋዎች ምናምኖች ናቸው ከታዊው ላይ ተግራላ ሳፋ በርሜል ምናምን ገብቶ ቢያዩ በበርሜል ተቀየረ የታለ ይሉታል አረ ነበርኩኝ እዚህ ከዛ እኔ ይውል ምን አልስቅም ነገር በጣም ጓደኛዬ ነው ብያለሁ ጉጉቱን አቋዋለሁ በቃ በጣም አዘንኩ ሰኞ ደረሰ እሺ ሰኞ ማለት በቃ ወደኔ ቢሮ ነው የመጣ ማለት እኔ መስየው ማለት እንዲህ አይነት ቀልድ እንቀላልዳለን እናንተ በሳፋና በበርሜል ነው anyways እንደዚህ ነው በኋላ በጣም እሱም መስራት በጣም እንደነገርኩ በጣም ጎበዝ ነፍሱን ማሪያ ለጊዜው ያለፈ ጓደኛችን ዛሬ ቢኖር እኔ በቃ ልነግር ከምችለው በላይ ነው አንድ ታላቅ ሰው አሉ ሻምበል ግዛው ዳኜ የዜና ማንበብን ያቀራረብ ሂደትንም ጭምር ኢትዮጵያ ላይ እንግዲህ ከቀየሩ መልክም ካስያዙ ሰዎች መካከል ሻምበል ግዛው ዳኜ የሚጠቀሱ ስማቸውም
የሚነሳ ነው እንደ ፖሊሳዊ ዘገባዎችንም ጭምር በፊት ከነበረበት መንገድ በሳቸው ሲሆን ደግሞ ሌላ መልክንም ይዟል እንደው ሻምበል ግዛው ዳኝን ደግሞ እናስተውሳቸው እንግዲህ ትልልቅ ሰዎች ነበሩ ከሻምበል ግዛው በፊት የነበሩ በጣም ስም ያላቸው እነ ካሳሁን ግርማሞ ይናገራል እሱም በጣም የሚያደንቃቸው ሰዎች መምሰል የሚፈልጋቸው እነሱ የደረሱበት መድረስ የሚፈልጋቸው ሰዎች አሉ ግን እሱ ተፈጥሮም ሙሉ ሆኖ የመጣ ነው ለኔ አንደኛ ድምጹ በጣም ብቃት ያለው ነው ሁለተኛ አየር ላይ ነው ስክሪፕቱን ኮሬክሽን እያደረገ የሚያነበው ሶስተኛ የሞተ ዜና ግዛው ሲያነበው ብድግ ይላል ምንም አይነት ዜና ይሁን ነን ስቶፕ ነው ምንም አይነት ስህተት አትጠብቅበትም ግዛው ላይ ታይፒስቶች የተሳሳቱት ያኔ በማኑዋል እንትን ነው ዜና ተሰርቶ የሚሄደው ጨርሶ ዜናውን አየር ላይ ሰርቶ እናስታውሳለን ሮጥ ሄዶ ታይፒስቶቹ ጋር ይሄ ምን ይላል ስክሪፕቱን እያሳየ እሱ እኮ ዜናውን አስተካክሎ አየር ላይ አንብቦታል እዛ ጋር ግን ሄዶ ስህተቱን አሳይቶ ለሚቀጥለው ጊዜ ስህተት እንዳይኖር አድርጎ የሚያነብ በጣም ስትሮንግ የሆነ ሰው ነው በጣም የሚገርም ይዝናናል ሻምበል ግዛው ዳኜ ከማንም ጋር አሁን ብዙ ሰው ስክሪን ላይ በሚያየው ተፈጥሮ ሁሌም እንደዛ ይመስላል በጣም የሚገርም ተይ ከግዛው ጋር ቋል ታመህ ነው ወደ ቤት የምትመለሰው በሳቅ በጨዋታ በጣም ተጫዋች ነው ስክሪን ላይ ግን በቃ ያ ምን ተፈጥሮ ሰውነቱ ምኑ ወስተር ያለ ስለሆነ ኤቭሪዌር እንደዛ ይመስላችኋልና ያን ነገር እኛ አሁን ሰለሞን ቅድም ሲያነሳ የነበረው ነገር እንደዛ አይነት ስትሮንግ የሆነ ነገር ከኛ ይፈልግ ስለነበረ ነው ዝም ብለ ስክሪን ላይ ጥልቅ እንዳትል ያደርግ የነበረው በትክክልም ነው እንግዲህ ብዙ ነገሩ የባል ወይት ላይ ነው ያለነው ጨዋታ ላይ ነው ያለነውና ወደዛ ነገር ባንገባልህ ለኛ እዚህ መድረስ ትልቁን ድርሻ የተወጣ ትልቅ ጋዜጠኛ በኢትዮጵያ ቴሌቪዥን ውስጥም እንኳን አንደኛ የሆነ ዜና አንባቢ እሱ ነው ተፈልጎ መግለጫ የሚያነበው እሱ ነው የተለያዩ በተለይ የተለየ መንግስትም ህዝብም ትኩረት ሊሰጣቸው የሚችሉ አርቲክሎችም ይሁኑ ዋትኤቨር መጥቶ የሚያነበው እሱ ነው በብቃት ስለሚያነብ ብቃትም ስላለው ለሚዲያውም ትልቅ ግሬስ ስለሆነ ነው እንዲህ በቀላሉ ግዛውን አትገልጸውም በጣም ትልቅ ማያተኛ የነበረ ነው ነፍሱን ይማረው አፈሩን ገለባ ያርግላቸው ይያልን ነው የምናውቀው እንግዲህ ክቡራን ተመልካቾቻችን እስቲ ለትውስታም ደግሞ በቪዲዮ ከተቀመጡም ካሉም ዘና ከሚያደርጉ አሁን ላይ ስንመለከታቸው ለየት ከሚሉ አሳዳጊውን የገደለው በሬ በቤተ ዘመድ ጉባኤ እንዲታረድ የተፈረደበትን ዜናም ጨምረን ሌላውንም አንድ ላይ እናክልና ትውስታውን ደግሞ ወደ እናንተ እናስቻገር ከኛ ጋር ስላላችሁ እናመሰግናለን ምስራቅ ሐረርጌ ዞን ውስጥ አሳዳጊ አባቱን የገደለው በሬ በቤተ ዘመድ ጉባኤ እንዲታረድ የተወሰነበት መሆኑን ሰሞኑን ሰምተናል በድሬዳዋ ከተማ አንድ መኖሪያ ቤት በመግባት ፍሪጅ ከፍቶ ማር ሲልስ የተገኘው ተከሳሽ በባለቤቶቹ ተይዞ በስርዓት መቀጣቱን አባይነ ሙላቱ ካደረሰን ዜና ለመረዳት ተችሏል ደቡብ ክልል ውስጥ የሰው ነገር በቃኝ ብሎ ከ7 ወራት በላይ ዛፍ ላይ የኖረው ግለሰብ ለወራት ከከረመበት የዛፍ ቤቱ በሰላም መውረዱን ከክልሉ የደረሰን ዜና ገለጸ 3 የንብ ቀፎችን አወርዶ ማር በመስረቅ ላይ የነበረው ግለሰብ የስራት ቅጣት የተወሰነበት መሆኑን የምስራቅ ሐረርጌ ዞን ፖሊስ መምሪያ አስታወቀ አንድ ገጠመኝ እስቲ ላስታውሳችሁ ከሰራችኋቸው ፕሮግራሞች መካከል ሎተሪ ተቆረጠ ያቺ ሎተሪ ግን ታሪክ ነበራት ንፋስ አከለባት ደረት ላይ መጣ ሰፈረሽ ሎተሪዋ እድል ጠርቷት ነው የሚባለው ምን ጠርቷት ነው የሚባለው እሷ ሎተሪ እስቲ እናስታውሰኝ ዘገባ ማን ይሰራው እኔ ነኝ የሰራው አንድ ቦታ ነው ባጭሩ እና በፊት እንግዲህ አሁን ቀርቶ ከሆነ አላውቅም ምን ያደርጋል መሰለህ የሆነ አንድ ሎተሪ ያስቀሩና ንፋስ ላይ ያርገው ለቃትና ወደ አንተ መታ ልጥፍ ስትል በቃ እድልህ ነው ይላሉና እዛ ቦታ ላይ ስንት 5 ብር ሎተሪ ነበር ውዱ የተባለው ማለት ነው ስለዚህ አንዱን የሆነ መጠጥ ቤት እየተዝናኑ ይለቀበታል ሲለቅ እዛ ላይ ልጥፍ ይላል ማለት ነው እድል መጣች አንተ ጋር ላይ ሰውየው በቃ መግዛት ፈለገ ግን ያለው ብር አይሞላ 5 ብር ነው 2 ብር ይመስለኛል የጎደለው ብቻ ሰውየው ይዞ አልለቅማል በቃ እቺ እድሌናት ምናምን ሲል የቡና ቤቱ ሰውዬ አበድረኝ 2 ብር አለ አበድረኝ 2 ብር ሲለው አበድራለሁ ማበደር ግን ሎተሪዋን እኔ ጋር ታስቀምጣታለህ አለው ማለት ነው እሺ አለ በቃ እሷ ሎተሪ ያ ጊዜ አይሱዙ ወጣ ማለት ነው
በዛች ሎተሪ አስቀምጦ እሱ ጋር አዎ እና ሰውየው ብር አለበት ቁጥሩን ይዞታል ምን ይዞታል በደንብ ነው ምስክር ፊት ነው ሰውየው እንትኑን ባለቡና ቤት ወሰደ ብሞት አልሰጥም ማለ ያው ለሰውየው ተሰጠው ሎተሪ እጁ ላይ ያለው ሰው በሁለት ብሯ አዎ በቃ አይሱዙን ወሰደ ማለት ቢጠብቅ ሰውየው እንደውም አንዳንድ ጊዜ አይሱዙን አጠገቡ ያበረረ ያልፋል ማለት ነው ጠብቆ በሆነ ነገር አይኑን አፈሰሰው ማለት ነው ሰውየው እና እሱን እስር ቤት ገብተን ነው ያናገርነውና እንደዚህ አይነት ይሄ ያመት ባልገጠመች ላይ እንደዚህ አይነት ቀለል ያሉ ነገሮች እንሰራቸዋልና የሎተሪዋ ጉዳይ ያ አዎ ንፋሱም ሆም ብሎ የተዘጋጁበትን ሰውየውን አይኑን አስተፉት ብቻ አጠቃላይ እንደዛ ነውስ አሁን እንግዲህ የተለያዩ ፖሊሳዊ ዜናዎች አሉ ሌላኛው ደግሞ ማንሳት የምንችለው ራሱ አቀራረቡም አንዳንድ ጊዜ ኮስተር መረር ያለ ዘገባዎችን ስታቀርብ ተመልካችንም የምትስብበት መንገድ በዛው ልክ ልዩነት ይኖራል ወግ ለዛውም አለ አማርኛው ራሱ ሲደረደር በራሱ መንገድም ሲቀመጥ መልካለው ወደ ዓለም ስንሄድ ከሻምበል ግዛው ዳኝም ራሱ እኮ እንኳን ሰውና ሰው እግርና እግር ይጋጫል ለፍቶ ጥሮ ግሮ ማደር ሲቻል በማን አለብኝ ተነሳስቶ ይያሉ ይሄ ራሱ ሂደቱም አለ አቀራረቡ ወግ ለዛው ይሄንን ደግሞ እናስተውስ እንግዲህ የምልህ የፕሮግራሙን ባህሪ የዜናውን ባህሪ ነው አይነት ነገር የሚያመጣው ግን አዘገጃጀት ደግሞ ወሳኝነት አለው ምንድነው የኛን የዜና ባህሪ ለየት የሚያደርገው ማስተማር ነው ወንጀል መከላከል ነው እኛ ዋናው ዓላማችን ስለዚህ ዝም ብለህ ብላክ ኤንድ ዋይት ዜናውን ብቻ አንስተ ፈለጠ ቆረጠ አቆመ ብለህ ብትል ብዙ ሰውን አትይዘውም ኦዲየንሱ ልብ ትልበታለቻችን ነገር ተናገር ከመሄድ ስለዚህ ለዛ ወንጀሉን እንዲጠብቅ እያነሳሳው እያጓጓው በቋንቋ እየተጫወት ወደዛ መሄድ አለበት ምንድነው ይጠብቃል በቃ የፕሮግራሙ ባህሪ ስለሆነ ብዙ ኦዲየንስ የሚያገኘ ነው በዛ ነው ዝም ብለህ ግን በተራ ነገር ላለመጠቀም ነውና እንዳልከው ግርና ነገር በሌላም ቋንቋ ብዙዎቹ ዜናዎች የራሳቸው መግቢያዎች ይሰራላቸዋል በዚህ ደግሞ ሰለያው ቋንቋ ማጫወት ይችላልበታል የተለያዩ ነገሮች ሲመጡ በዛ ኢቭን ኖት ዜና ብቻ እኮ አይደለም ፕሮግራሞች በራሳቸው ፕሮግራሞች አሉ ኬዞች አሉ አይደል እነዛ ኬዞች ራሳቸው በቆንጆ መንገድ ለምንድነው መሰለኛ ለኦዲየንስ የምንለቀው ነገር ለኛ ቴስት ሊሰጠን ይገባል ብለናል ለምን ወንጀልም ቢሆን በሚገባ አይነት ነገር ሰው እንደሚፈልገው እንደሚወደው ሆኖ ሌላም ሌላ ነገር እንዲጠብቅ አድርገ መስጠት ማለት ነው ለዚህ ነው አይደለም ኦዲየንስ እኮኛ ጧት ተነስተን እኮ ነው ያለን መዝናኛውን ብቻ አይደለም ወንጀሉን ኬዝ ሁሉ ሄደና ያለን ባዚ እነዛን ነገሮች አይተን ሁላችንም እንግዲህ የተቃቀሳቸው ብዙ ጓደኞቻችን ጋር ሆነን ሰኞ ላይ ፕሮግራማችንን ገመግማለን እኮ ይሄ ትዛዝ ተሰጥቶን በወረደ በሰርኩላር ምናምን አይደለም ምንድነው የሚቀጥለው ነገር በተሻለ ነገር ለማምጣት ደግሞ ምን ጎሎናል የሚለው ነገር ለማሳየት ነው እንግዲህ የግድ ነው ያንን ነገር ስናደርግ አዲክትድ ሆነን ነገሩ ያማረ መጣ ማለት ማረሳው መቀሌ ሄድን ጊዜ ትዝላል መቀሌ ሄድን የበዓል ስራ ልንሰራ ኮሚሽነሮቹ ምናምን ሲያስተናግዱን አንድ ሰው ወንበር ያቀርብልናል በጣም ትሁት የሆነ ሰው ቲሱይ የሆነ ብቻ ፍላሽ ማቀው ነገር ይመስለኛል ወንበር ያቀርብልናል ምንልናል ይሱይ ማን ነው በየጠየቁ እንዴ አላወቀውም እንዴ እስካሁን አላወቁት ብርሃነ ጋን ነው የሚባል ታስተውሳል ነገሪን እንደው ምናምን ይያለ የሚጫወት እሱ ነው ታቃል እሱ ሆኖ ዝም ብሎ አይሆነ አንድ ኮማንደር ነው ኖርማሊ ግን ኑሮ ምንም ያልደላው ግን ዝም ብሎ የተረሳ ሰው ሆኖ እዛ ወንበር ምናምን ሲያስተና ታዲያ እሱን አይደል እንደኛ የምንፈልገው እሱ እንግዳ ይሆናል በቃ አለ ስሉ አወደው ሚገር እዛው ወሰነን የተረሳውን ሰውዬ ኢንተርቪው ያደረገው አቤል ኢንተርቪው ያደረገውና መድረክ ላይ እዛው ቅርብ የነበሩ ሰዎች ራሱ የት እንዳለ እንኳን ያውቁትም ነበርና ከስንት ጊዜ በኋላ ነፍሱን ይማር በኋላ በመኪና አደጋ ነው ሞት እዚህ አዲስ አበባ መጥቶ ፈልጎ አገኘንና እናንተ በሰራችሁት ፕሮግራም የረሱኝ ታጋዮች ትልልቅ ጓደኞቼ አለህ እንዴ ብለው ደውለው ጠርተውኝ ዛሬ የተሻለ ነገር ሆኛለሁ ምናምን አለና አንዳንድ ጊዜ ትርጉም ያለው ነገር ነው የዝም ብሎ መዝናናት ብቻ ሳይሆን ትርጉም ያለው ነገር እንዲሆን እናስባለን እስኪ ከመድረክ እናንተም ጭምር ትንሽ የሙዚቃ መሳሪያ እየመከራችሁ አንተ ድራም ላይ ነበር ሰሌ ደግሞ ቤዝ ጊታር ላይ
ስለዚህ ማንም አይነካም ቤዛ አትነካም የራሱ ነው ድራማም አይነካም የራሴ ነው ሂቦንጎ ሂቦንጎ ለማንኛውም እስቲ እቺንም ለትውስታ ያህል ተመልከቱልን ብለናል እንኳን አደረሳችሁ ደግመን እንላለን እስኪ እቺኛው ሙዚቃ ደግሞ ለማስታወሻነት ወደ እናንተ እናሻገር ብለናል ተመልከቱልን ታደሙልን እንመለሳለን ተመልሰናል ክቡራን ተመልካቾቻችን ጫዋታችን ይቀጥላል የምንገኘው ደግሞ ከኮማንደር አበበ ሙሉ ጌታና ከኢንስፔክተር ሰለሞን አምባቸው ጋር ነው እስኪ በአለም አይደል ሞክ እንዳይላባ የድሬዳዋ ዘገባችሁ እንግዲህ አሁንም ድረስ በርካቶች ከሰራቻቸው ዘገባዎች ልክ እንደ አንድ ሙዚቃ ልንለው እንችላለን ወይ ደግሞ እንደ አንድ የጥበብ ስራም የሚያስታውሱት ነው ራሱ ውስጡ ብዙ ጉዳይ አለ መነሻው ሐዘን ነው ሐዘን ውስጥ ፍቅር አለ ያንን ሐዘን ግን ራሱ የቀየራችሁበት መንገድ አለ ወደ ደስታ መዋደድ እንዴት ደግሞ ሰውንም እንደሚያድን ደግሞ እዛ ዘገባ ላይ ተካቷልና ስንት ዓመተ ምህረት ነበር ይሄ ጉዳይ ተፈጠረው ድሬዳዋ ላይ ግን 2000 መነሻዎቹ አካባቢ ላይ ግን ምንድነው አጠር አድርገን ለመንገር ያን ጊዜ የድሬዳዋ ጎርፍ ተከስቶ ድንገተኛ የሆነ ነገር ነው ብዙ ሰው አለቀና መነሻው ማታ ከደረጀ ኮሜዲያን ደረጀ ሀብቴ ጋር መዝናኛ ቦታ ነን ያለነው እኔና እሱ ከዛ መዝናኛ ቦታ ያለን ጥሩ ባይሆንም ሙዱ የዜናውን ሰምተን አንድ ጀብራራ ይመጣና ጀብራር ብሎ እኔን ያየኛል ማለት ነው ስለዚህ አሁን አዲስ አመት ነው በዓሉ በነገር ላይ አሁን አዲስ አመት መጣ ብላችሁ የበዓል እንትን ስራ ለሰሩ አንዱ ሀብታም ቤት ይሄዳላችሁ እዛ የኛ ዘመዶች አልቀዋል ምናምን አለ የሰከረ ነገር ነው እና ልቤን ሰነጠቀው ታውቃለህ ምን አልክ ስለ በቃ ሊጣላ ነው ይሄን ሄዳችሁ አሁን አንዱ ሀብታም ቤት ውስኪው ምኑን አስከፍታችሁ ሰራላችሁ እዛ ሲል በቃ ያን ጊዜ አውቶማቲክ ወሰንኩኝ አልነጋለኝ ማለት ታየኝ በቃ የበዓል ስራ እዛ ነው መሰራት ያለበት ጥቂት ቀናቶች ናቸው ያሉን ህብረተሰቡ ጋር መሆን አለብን ብዙ ጊዜ የጎዳና ልጆችን ሰብስበን ብዙ ነገር ሰርተናልኛ እንደ ፕሮግራምና አልነጋለኝ አበበ ነው መኪና ያለው ያን ጊዜ ካበበ ጋር አንድ ነው ሰፈራችን ስንመጣ አቤ እንደዚህ ነገርኩት እኔ ፊቱ ስላለ ሳይሆን ለኛ ለብዙ ነገር ስፔሻሊ ለኔ የማስባቸው ነገሮች ታርጌት መምታት የሱ ፖዚቲቭ መሆን ነው ምንም ሪጀክት አያርገኝ ዋው እንዴት አሰብከው ብራቮ አለኝ ወዲያው ደምሳሽ ነበር አለቃችን ገብቼ ስነግረው ይሄን አንተ ያሰብከው አይመስልም የሆነ መልአክ ያሰበው ነገር ነው ቀጥሉበት እኔ ሙሉ ኃላፊነቱን ወስዳለሁ አለ ድሬዳዋ ጓደኞቻችን አሉ ተደዋወልን ምናልንና ከታክሩ ሄደ ታሪኩ በጣም ብዙ የሚያሳዝን ነገሮች አሉና መነሻው ይሄ ነው እዛ ቦታ ላይ የነበረው ደግሞ አቤ በጣም አሳዛኝ ነበር በጣም ከፍተኛ አደጋ ማለት ነው ብዙ ሰው ነው ያለቀው በመሰረቱ ይሄ ሐሳብ ሲመጣ በጣም የተደሰትኩበት ምክንያት ምን እንደሆነ ታውቃለህ ብዙ ጊዜ ተመሳሳይ ነገሮች ነው የሚሰሩት አሁን የኛ ፕሮግራም ደግሞ ይሄንን ነገር በሌላ አንግል ሲሰራው እንዲሁ ታየኝ በቃ ሐሳቡ ራሱ በቃ መምጣቱ በራሱ ከዛ በኋላ ያው እንደተባለ አንድ ክሩ ላክን እዛ ሁኔታዎች እንዲያመቻቹ ታሪኩን የነበረውን ነገር የደረሰውን አደጋ ምክንያቱም ለፕሮግራሙ ግብአት ምናደርጋቸው ነገሮች እነሱ አሰነዳርተው ጠበቁን እኛ ሄድን ክልሉም ተቀብሎታል መንግስት ራሱ በጣም በልዩ መንገድ ነው የተቀበለው ሐሳቡን ስንደርስ ነው በጣም ያዳበር ነው ምክንያቱም ሐዘን ደርሷል አደጋ ደርሷል ብዙ ሰዎች ብዙ ቤት አንኳኩቷል አደጋው መንግስትም ህዝብም ተጎድቶበታል ማለት ይቻላል ዜጋ ሲያልቅብስ ሲጎዳብ የመንግስትም የህዝብም የቤተሰብም የማንኛውም ሰው ጉዳት ነው ነገር ግን ይሄን በጣም ጥቁር ደመና ያጠላበትን አየር የምንቀይርበት ነገር እናድርገው ብለን ከመስተዳድሮቹም ሸናዎቹም አወራን በጣም ፖዚቲቭ ቲንከርስ ናቸው ሁሉምና ምንም አይነት ነገር የምትፈልጉትን ነገር አለን ከናንተ ጋር አሁን ትልቁ ነገር ግን ሚስጥር አድርጉልን ተባባልን ነገሩ ተያዘ በሚስጥር ሰርፕራይዝ ለማድረግ በቃ ፖሊስ ፕሮግራም የበዓል ስራ ሊሰራ መጣ የሚለው ነገር ነው ምክንያቱም ኦዲየንስ መጠራቱ ስለማይቀር ይሄን ብቻ ነው ግን ምን ይሰራል ማንንም መቼም የትም ስንሄድም አንናገርም ግን አትሊስት አደጋው መነሻ መሆኑን እንኳን ብልጭ አድርጎ እንዳይወጣብን ሚስጥር አደረግነው
ለዚህ ፕሮግራም ኮር ያደረገናቸው ሁለት ሰዎች አሉ ጓደኛሞች ናቸው እንዴት ተዘጋጁ ሰዎች ተራርጎ ወስዷቸዋል እነዚህ ነገሮች ሰበሰብን የተለያዩ ግባቶች አደረግን ሁለቱ ሰዎች ግን የተለየ ታሪክ ሆኖ ወደዛ ላይ እንዲመጣ በምን አንግል እናቀርበው ብለን ተነጋገርን እነዚህ ሰዎች ጎርፍ የወሰዳቸው 7 ግቢ ውስጥ ሆነው 7 ቤተሰብ ነው ከነሱ ጋር ያ ጎርፍ የወሰዳቸው ቀን እነዚህ ሁለት ልጆች ጮኛሞች ናቸው ጮኛሞች ቁጭ ብለው ነበር የሚሰሩት መሰለ ሰርጋቸው ወደፊት ስለሆነ የሰርጋቸው ነው ወጪ ሂሳብ እየሰሩ ነበር በዚህች ቅስፋት ነው ጎርፉ ይዟቸው ተራርጎ ወሰዳቸው የዚህችን ዜና ብልጭታ ሰምተን ስለነበረ ይሄን በሌላ አንግል እንስራው ነው እንግና ምልን ያው መጥቷል ብዙ ነገሩን ይዞት መጣ ሰለሞን ወደ ስራው ሲገባ ደግሞ ሚስጥር አደረግነው እንዳራቸው ተባለ ስፖንሰር መፈለግ ተጀመረ ሚዜዎች እንዲያዘጋጁ ተደረገ በተክሊል ነው ምንጋባው ተክሊሉ እንዲፈጸም ፕሮግራም ተበጀ ሆቴል ስፖንሰር ተዘጋጅቶ ፈቃድ ተሰጠ እነሱ እንዲዘጋጁ ተደረገ ሁሉ ነገራቸውን ቂቃሉ ነው በቃ ሁሉ ነገሩ ተቻለ ፕሮግራም ሰው ተጠራ እስከዚህ ጊዜ ድረስ ለማንም ምንም አልተናገርንም በጣም ማን ነበር ያ መክብብ አስራት የሚባል እሱ የፕሮግራማችን አካል አረግ ነው እዚህ የፕሮግራማችንም ተባባሪ ነው ብዙ መልእክት ስለሚሰጠን ይሄን ጉዳይ ልንሰራ ነው ስንል እሱ ደግሞ ምን የመሰለ ግጥም አዘጋጀ ባንድ አዘጋጀን ሙሉ ሰርግ በቃ ተደገሰ ይሄ በእኛ ነን የምናውቀው ሁሉ ሚዜዎችም ተዘጋጁ ሴትም ወንድም ሚዜዎች ሙሉ ነው እኮ የለበሰው ሁሉም ነው ማለት የውነት ሰርግ እኮ ነው ለፕሮግራም ግባት ብቻ ሳይሆን ሰርጋቸውም ነው ያቀን እኛ ደግሞ የፕሮግራም ግባት አደረግነው ተዘጋጀ መድረኩ ሊከፈት ያው መድረክ ወጣ ሆኔ ያው አንዳንድ ነገሮችን ተናገርን የነበረውን ያደጋ ሁኔታ አትሌት ህዝቡ እንዴት እንዳሳለፈው ያ ነገር ዛሬ ደግሞ የሚሻርበት ሀዘን ልናስረሳን የመጣ ነው ምናም ብለን ብዙ ነገር ተናገርን መክብብ አስራት ደግሞ የሚገርም ግጥም ይዞ መጣ ግጥሙ ጠቋሚ የሆነ ነገር ይዞ መጣ ሰው የሆነ ብልጭታ እንዲኖረው ስለ ሁለት ሰዎች አወራ ስለ ባልና ሚስት አወራ እነሱ ሰዎች እንግዲህ ከጎርፍ ተርፈው ነው ወደዛ ነገር ይበቁት ባንድ አዘጋጀን በግራና ቀኝ ሚዜዎቻቸው ጋር እንዲመጡ የሙሽራ ሙዚቃ አስጀመርን ሙሽራ ሲባል ሁለቱ በግራና ቀኝ ሲወጡ ቤቱ ድብልቅልቅልቅ አለ ምክንያቱም በዜና ታሪካቸው ብዙ ተወርቷል ሙሽሮቹ ጎርፍ ወሰዳቸው ምናም ተብሎ ብዙ አሁን እዛ ላይ ግን ድምቅ ብለው ሲመጡ እውነቴን ነው መነግርህ እኔ የሚቀጥለውን ኮንቲኒቲ መናገር አልቻልኩም እንባይ መቆጣጠር አልቻልኩም ምን ሰው ነው አሁን እኮ የልጆቹ መትረፍ ብቻ አይደለም ያ ሁሉ ህዝብ በሐዘን የነበረ ህዝብ እልል ብሎ ሲደሰት ስታይ ከቁጥጥር ውጭ ያድርጋልና አሁንም ስሜቱ አለብኝ የሆነ ስለመናገር ሙሽራ የተባለ መድረክ ላይ ወጡ እነሱም እንባቸው መቆጣጠር አልቻሉም ደስታ ሆነ ፈንጠዝያ ሆነ ደመቀ እንዴት ይቋረጥ ልልታና ሞታው በኢንቨስት እንግዲህ ብዙ ዝርዝር ነገር መቼም ጊዜ ይፈጃል ያንን የመሰለ ድባብ የተጫነው ሐዘን የተጫነው ማህበረሰብ በደስታ አስፈንጥዘን የተለየ አንግል አድርገን አየር ላይ ስናመጣው ደግሞ ከሌላም ዓለም ጭምር ማለት ነው ፖሊስ ፕሮግራም እንዴት ያለ ሂዩማን የሆነ ስራ ሰራ በቃ እንደዚህ አይነት ነገር ነው በጣም ረክተንበት ስንሰራው እንኳን በቃ ምልህ ፕሮግራም ሰዓት አጠረብን እንጂ 4 5 6 7 ፕሮግራም ሊወጣው የሚችል ነው እንደዚህ ነው እንግዲህ ከሞላ ጎደል ሳለ ሊሲያረቁት ነገር ካለ ሙሉውን ነገር ነው ያለውና ይሄ የቴዲ አፍሮ ያነቡስ ክስታ በቃ ፊዚካሊ ያየ ነው እዛ ነው ስክስታ እየተመታ የሚለቀስበት ያ ግማሹ ያለቅሳል እስክስታ ይመታል እናምንና ነገሩ እስካሁንም አቤ እንዳለው የሆነ የሚረብሽ ነው ለዛሬው ግን ለሰጣችሁን ጊዜ እጅግ በጣም አመሰግናለሁ ኮማንደር አበበ ሙሉ ጌታ ኢንስፔክተር ሰለሞን አምባቸው መልካም በዓል እንዲሆንላችሁ እመኛለሁ ለሁላችንም እናመሰግናለን አጋጭ ተጨረሰ ከፋና ሚዲያ ኮርፖሬሽን ጋር ነው ያላችሁት የበዓል ቆይታችን ብዙ ናቸው አብረን እንቆያለን በዓሉ ያማረ የተወደደ እንዲሆንላችሁ እንመኛለን ጤና ይስጥልን እንኳን አደረሰን